የአፋር ህዝብ የተቃውሞ ሰልፍ አድርጓል። ከሰሞኑ የክልሉን ወሰን ጥሶ ወደ አፋር ገብቶ ወረዳዎችን የተቆጣጠረውና የከባድ መሳሪያ ድብደባ ያደረሰው ህወሓትን በጽኑ የሚያወግዙ ሰልፎች ናቸው ትላንትናና ዛሬ እየተከናወኑ ያሉት። ወረራ ፈጽሟል የተባሉም ራሱን የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ የሚጠራው ቡድን ልሳን የሆኑ ገጾች ግን ሰልፉ ሌላኛውን የትግራይ ታጣቂ ወይም ቲፒኤፍ የሚባለውን ታጣቂ ከአካባቢያችን በፍጥነት ይውጡ በማለት የተካሄደ ነው ሲሉ ለማስተባበል ሞክረዋል። ከሰሞኑ ማለትም ረቡዕ ጥቅምት 26 2018 ዓ.ም የህወሓት ቡድን የክልሉን ወሰን ተሻግሮ በመግባት በከባድ መሳሪያ ድብደባ መፈጸሙን እንዲሁም 6 መንደሮችን መቆጣጠሩን በመግለጽ የአፋር ክልል መንግስት ባወጣው መግለጫ መክሰሱ የሚታወስ ነው። ህወሓት በበኩሉ በተከታዮቹ ቀናት ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም የድሮን ጥቃት ተፈጽሟል ማለቱ አይዘነጋም። ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው፣ ይህም ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። ምንም እንኳ ህወሓት በአፋር ክልል ጥቃትም ሆነ ወረራ አልፈጸምኩም ብሎ አስተባብሎ የነበረ ቢሆንም ከዚያ ቀደም ብሎም የቲዲኤፍ ታጣቂ ወደ አፋር ክልል መግባቱን አምኖ እንደነበርና ይህንንም መዘገባችን ይታወሳል። በወቅቱ እንደ ወጋህታ ፋክት ያሉ ለትግራይ ጉዳዮች ቅርብ የሆኑ የዜና ገጾችም አንድ የቡድኑ ከፍተኛ ወታደራዊ አዛዥን ዋቢ አድርገው የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ ራሱን የሚጠራው ታጣቂ ቡድን ወደ አፋር ክልል መግባቱን ዘግበው እንደነበረ፣ ወዲያው ግን ዜናው እንዲጠፋ መደረጉን ዘግበን ነበር። ከዚያም ህወሓትም ሆኑ የትግራይ ጊዜያዊ አስተዳደር ማስተባበያ በመስጠትና ይልቁንም በህወሓት ላይ የፌዴራል መንግስቱ የድሮን ጥቃት እንደፈጸመና ይህም የፕሪቶሪያውን ስምምነት የጣሰ እንደሆነ ነበር የተናገረው። በእርግጥ ህወሓት ትንኮሳም ሆነ ወረራ ሲፈጽም የመጀመሪያው እንዳልሆነ በርካቶች ሲገልጹ ይሰማል። የዛሬ 5 ዓመት የተጀመረውና የበርካቶችን ህይወት የቀጠፈውን ጦርነት የሰሜን ዕዝን በማጥቃት ከማስጀመሩ ባለፈ በማይካድራ እጅግ አሰቃቂ ጭፍጨፋ ፈጽሞ ንጹሃንን ማጥፋቱን በማንሳት ትንኮሳና ጥቃት የህወሓት ባህሪው ነው የሚሉ አስተያየት ሰጪዎች አልጠፉም። በነገራችን ላይ የማይካድራው ጭፍጨፋ ከትላንት በስቲያ ጥቅምት 30 5ኛ ዓመት መታሰቢያው ተከናውኗል። ሰላም እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች፣ በዚህ ጥንቅራችን ህወሓት በአፋር የፈጸመውን ትንኮሳና ወረራን ተከትሎም በተለያዩ የክልሉ ከተሞች ስላጋጠመው የተቃውሞ ሰልፍ ከሰሞነኛው ውጥረት ጋር እያመሳከርን እንቃኛለን። እንዲሁም 5ኛ ዓመቱን ስለያዘው አሰቃቂው የማይካድራ ጭፍጨፋ እናስታውሳችኋለን። አብራችሁን ቆዩ። ህወሓት ጥቅምት 26 2018 ዓ.ም በአፋር ክልል ትንኮሳ መፈጸሙን ተከትሎም ከትላንት ህዳር 1 ቀን 2018 ዓ.ም ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች ተቃውሞዎች እየተሰሙ ነው። የህወሓትን ወታደራዊ ትንኮሳ በመቃወም በተለያዩ የአፋር ክልል አካባቢዎች ሰላማዊ ሰልፍ እየተደረጉ ይገኛሉ። ትላንት በመጋሌ ወረዳ የተቃውሞ ሰልፍ የተካሄደ ሲሆን ዛሬ ህዳር 2 2018 በፋንቲ ራሱ ቴር ወረዳ የተቃውሞ ሰልፍ ተካሂዷል። በዚህ የተቃውሞ ሰልፍ ላይ ከተሰሙ መፈክሮች መካከል የኤርትራ ተላላኪ የሆነውን የህወሓት ቡድን ተልእኮን እናፈርሳለን፣ የህወሓት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነትና ማፈናቀልን እናወግዛለን፣ እንታገላለን የሚሉ ይገኙበታል። በተጨማሪም ህወሓት እስካለ ድረስ ኢትዮጵያ ሰላም አትሆንም፣ ህወሓት ለራሱ ለትግራይ ህዝብ ጠላት ነው፣ ህወሓት የአፋር ታሪካዊ ጠላት ነው የሚሉ መፈክሮች በሰልፉ ላይ ተንጸባርቀዋል። የተቃውሞ ሰልፉ ዛሬም ቀጥሎ ተከናውኗል። በክልሉ የያሎና በራህሌ ወረዳዎች ነዋሪዎችም ሰሞኑን የህወሓት ታጣቂ ቡድን በመጋሌ ወረዳ የተለያዩ ቀበሌዎች ላይ የከፈተውን ጥቃትና ወረራን የሚያወግዝ የተቃውሞ ሰልፍ ነው ያካሄዱት። እንደ አፋር ማስ ሚዲያ ዘገባ ደግሞ በትላንትናው ዕለት ሰልፉ ከተካሄደባቸው አካባቢዎች መካከል አብዓላና ቢዱ ኢረብቲ ይገኙበታል። በእነዚህ ሰላማዊ ሰልፎች ላይ የወረዳዎቹ አመራሮች የወጣቶችና የሴቶች አደረጃጀቶችን ጨምሮ የተለያዩ የህብረተሰብ ክፍሎች ተገኝተዋል ተብሏል። ባዳና ባንዳ ምን ቢተባበሩ ከጉዟችን አያደናቅፉንም፣ አሸባሪ ቡድን በህዝባችን ላይ የሚፈጽመውን ጥቃት አንታገስም የሚሉት መፈክሮች ደግሞ በእነዚህ ከተሞች ከተሰሙት መካከል ናቸው። ራሱን የትግራይ መከላከያ ሰራዊት ወይንም
ወይንም ቲዲኤፍ ብሎ የሚጠራው ቡድንን የሚደግፉ ገጾች ግን ሰልፉ እየተካሄደ ያለውም ቲዲኤፍን በመቃወም ሳይሆን ራሱን ቲፒኤፍ ብሎ የሚጠራውን ቡድን ለማውገዝ ነው እያሉ ይገኛሉ። የአፋር ህዝቦች ሰላምን አጥብቀን እንሻለን በማለት ወደ አፋር ገብተው ለወራት ሲደራጁ የነበሩ የትግራይ ታጣቂዎች ከአካባቢያችን በፍጥነት ይውጡ ሲሉ ቲፒኤፍ ላይ ታላቅ የተቃውሞ ሰልፍ አካሂደዋል የሚሉት እነዚህ የህወሓት ጦር ልሳኖች ይህንን በፕሪቶሪያ ስምምነት ትጥቅ መፍታት አለበት በሚል የተወሰነበትን ነገር ግን አሁንም ከነ ሙሉ ትጥቁ የሚገኘውን የህወሓት ጦር ከሚመሩት የቀድሞ መከላከያ ሰራዊት መኮንኖች መካከል አንዱም ብርጋዴር ጀነራል ወልደ ጊዮርጊስ ተክላይ ጦራቸው ወደ አፋር ክልል የገባው ቲፒኤፍ የተሰኘውን መቀመጫውን በአፋር ክልል ያደረገውን ሌላኛውን የትግራይ ታጣቂ ቡድን ለመምታት እንደሆነ መናገራቸው የሚዘነጋ አይደለም። የህወሓት አርሚ 33 ታጣቂ ቡድን አዛዥ ሆኑት ጀነራል ወልደ ጊዮርጊስ ተክላይ በማህበራዊ ሚዲያ በተሰራጨ አንድ ቪዲዮ ወረራው በፌደራል መንግስት የሚደገፈው ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን ገረብ አገው በተባለ ቦታ መሆኒ ላይ ለፈጸመው ጥቃት ምላሽ ነው ብለዋል። አፋር አካባቢ ሽማግሌዎች ያቀረቡትን የተኩስ አቁም ጥሪ ጀነራሉ እንዳልተቀበሉ ተገልጾ የቲፒኤፍ ወይም ራሱን የትግራይ የሰላም ኃይል ብሎ የሚጠራው ቡድን ታጣቂዎች እዚህ ምንም አይሰሩም፣ ወደ ቦታቸው መመለስ አለባቸው የሚል መከራከሪያ ማቅረባቸው ነበር የተዘገበው። የቶንሳ ቀበሌ ህዝብ በበርሃሌ ከተማ የሚገኙ ነዋሪዎችን አርያ ሊከተሉ ይገባል፣ የሁለቱን ማህበረሰቦች ግንኙነትን ለማበላሸት የሚጥሩ አካላትን ዝም ማለት የለበትም ያሉት ጀነራሉ ጦራቸውም እንደ በርሃሌ ነዋሪዎች ሁሉም ሽማግሌዎቹ አፋጣኝ መፍትሄ እንዲፈልጉ ማሳሰባቸውንና ይህንንም ቲዲኤፍ በትዕግስት ይጠብቃል ማለታቸው ይታወሳል። ሁለቱም የትግራይ ታጣቂዎች ማለትም ቲዲኤፍ እና ቲፒኤፍ ግጭት ለመቀስቀሱ አንዳቸው ሌላኛውን ይወነጅላሉ። የህወሓት ጦር ራሳቸውን የሰላም ኃይል ብለው የሚጠሩትን ቲፒኤፍን በፌደራል መንግስቱ ይደገፋል ሲል ይከሳል። ሐራ መሬት ወይም ነፃ መሬት በሚል የሚንቀሳቀሰው ቲፒኤፍ በበኩሉ ህወሓትን ከትግራይ ስልጣን ለማስወገድ እንደሚታገል በተደጋጋሚ ሲገልጽ ቆይቷል። የፌደራል መንግስቱም ቢሆን ህወሓት በርካታ ጸብጫሪ ተግባራትን እየፈጸመ መሆኑን በመግለጽ ከፍተኛ ትዕግስት ማሳየቱን ይናገራል። የኢፌዴሪ መከላከያ ሰራዊትም በኢታማዦር ሹሙ በኩል ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታ መምረጡን ማሳወቁ ይታወሳል። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ብለው ነበረ። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ለፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻዕቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን ወይም ዲዲአር መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጥ አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስት ጸረ ፕሪቶሪያም ነው ማለታቸው አይዘነጋም። ጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ የመከላከያ ሰራዊት ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነት ህወሓት ይሸሻል፣ የትግራይ ህዝብ ይጎዳል፣ ባለፈው ጦርነትም እያየነው እሱን ነው ነበር ያሉት ኢታማዦር ሹሙ። ወንጀለኛ ሲሉ የከሰሱት የህወሓት ስብስብ የትግራይን ህዝብ ጣፈንታ መወሰን የለበትም ሲሉም አቋማቸውን ግልጽ አድርገዋል። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም፣ ጦርነት እኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻል ብርሃኑ አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም፣ በሰላማችን ላይ በብሔራዊ ጥቅማችን ላይ የመጣውን ግን ከድንበር ያለፈ ግን መዋጋት አለብን፣ የተደራጀነውም የታጠቅነውም ለዚያ ነው ሲሉ ነበር ማስጠንቀቂያ የሰጡት። ውድ የሸገር ታይምስ ቤተሰቦች 5ኛ ዓመቱን ስለያዘውና በትንኮሳና ጥቃት በተደጋጋሚ የሚወቀሰው ህወሓት በማይካድራ ስለፈጸመው አሰቃቂ ጥቃት የተወሰነ እንበል። ጥቃቱ ጥቅምት 30 2013 ዓመተ ምህረት ከሰዓት በኋላ 9 ሰዓት ላይ ነበር የተጀመረው። እስከሚቀጥለው ቀን ጠዋት ድረስ መቀጠሉንም ነዋሪዎች ይናገራሉ። በማይካድራ ከተማና አካባቢው የተፈጸመው ይህ ወንጀል በሰብአዊነት ላይ የተቃጣና የጦር ወንጀል መሆኑን ባደረገው የምርመራ ግኝቱ እንደደረሰበት የኢትዮጵያ ሰብአዊ መብቶች ጉባኤ የገለጸውም
ድርጊቱ በተፈጸመ በአመቱ ነበር። ጥቅምት 30 2013 ዓመተ ምህረት በማይካድራ በግልጽ ብሔርን መሰረት አድርጎ ተፈጽሟል በተባለው ወንጀል ከ1100 በላይ ሰዎች በጭካኔ ተገድለዋል። ከ122 በላይ ሰዎች የተለያየ መጠን ያለው የአካል ጉዳት ደርሶባቸዋል። ከ20 በላይ ሴቶች ያስገድዶ መድፈር ወንጀል ተፈጽሞባቸዋል። በምርመራ ግኝቱ ከተገደሉት ሰዎች መካከል የተወሰኑት ስማቸውም፣ ጾታ፣ እድሜ፣ የትውልድ ቦታና ብሔር በኢሰመኩ ተዘርዝሯል። በማይካድራ የተፈጸመው ድርጊት ዓለም አቀፍ ሕጎችን የጣሰ የጭካኔ ወንጀል መሆኑን በተደጋጋሚ ተገልጿል። ጥቃቱ ሳምሬ ከተባለ ሰፈርና ሌሎች ቀበሌዎች በሄዱ በቡድን የተደራጁ የትግራይ ወጣቶች መፈጸሙንና የድርጊቱ ፈጻሚዎች በትግራይ ልዩ ኃይልና ሚሊሻ አባላት በጦር መሳሪያ የታገዘ ሽፋንና ድጋፍ ይደረግላቸው እንደነበርም በሰብአዊ መብት ተሟጋች ቡድኖች ተረጋግጧል። ማይካድራ የምስረታ ጊዜዋ የቀደመ ቢሆንም ከ1990ዎቹ መግቢያ ጀምሮ የከተማ ቅርጽ መያዝ እንደጀመረች ይነገራል። ህወሓት በ1995 ዓመተ ምህረት በዚህ አካባቢ በርካታ የትግራይ ተወላጆችን በሰፈራ መልክ ተከዜን አሻግሮ አምጥቶ እንዳሰፈረ፣ በተመሳሳይ ከ1995 ዓመተ ምህረት ቀደም ብሎም ወደ ሱዳን የተሰደዱት የትግራይ ተወላጆችን ወደ ማይካድራ አምጥቶ ማስፈሩ ይነገራል። በምትኩም ባለርስቶቹን የአማራ ተወላጆችን በገፍ አፈናቅሎ በጅምላ ረሽኗል። ቀሪዎቹም መሬታቸውን ተነጥቀውም ከቀን ስራና ከእጅ ሙያ ያለፈ ስራ እንዳይሰሩ ተደርጎ ነበርም ይባላል። ከትግራይ ክልል ሳምረ ከተባለ አካባቢ ተነስተው በሰፈራ የመጡ ሰዎች በመኖራቸው ማይካድራ ውስጥ ሳምረ የሚባል ሰፈር በስማቸው እስከ መሰየም ደርሷል። ማይካድራ በተህነጋ አደረጃጀት በከተማ አስተዳደር ደረጃ የተዋቀረችና በመቶ ሺዎች የሚቆጠሩ ነዋሪዎች ያላት፣ በእርሻና በመኸር ወቅት ለቀን ስራ በሚል ከ100 እስከ 160 ሺህ የሚገመት ሰራተኛ ከተለያዩ የሀገሪቷ ክፍሎች ወደ ከተማዋ እንደሚተም ነው የአማራ ክልል ባለስልጣናት የሚገልጹት። በተለምዶ ያጠራር ሳሉግ እየተባሉ የሚጠሩት ኑሯቸውን በበረሃ ያደረጉ በሺዎች የሚቆጠሩ ሰራተኞች አሉ። በጥቅሉ ማይካድራ ሰዎች ኑሮን ለማሸነፍ ደፋ ቀና የሚሉባት፣ ህወሓት ደግሞ በልዩ ጥንቃቄ የሚከታተላት የጠረፍ ከተማ ነች። እንደ አይን እማኞች ምስክርነት ጥቅምት 30 2013 ዓመተ ምህረት የማይካድራው ጭፍጨፋ የተጀመረው ከሰዓት በኋላ ከ9 ሰዓት ጀምሮ ነው። ከጭፍጨፋው የተረፉ አማሮች ለ6 ተከታታይ ሰዓት በተካሄደው የዘር ማጥፋት ጭፍጨፋ በሺዎች ህይወታቸው አልፏል። ይህ ጭፍጨፋ ሲፈጸም ከትግራይ ልዩ ኃይልና ሚሊሻ ጋር በመተባበር ቀንደኛ የጭፍጨፋው ተዋናይ የነበሩት በሰፈራ መልኩ የመጡት የሳምራ አካባቢ ተወላጆች ናቸው በሚል ይነሳል። የዚህ ዘግናኝ ወንጀል መሪ ተዋናይ የሆኑ የሳምራ ወጣቶች ሱዳን ውስጥ ዛሬ በስደተኞች ካምፕ ውስጥ ተጠልለው የሚገኙ መሆናቸውም ይነገራል። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።